ቦአ የሚባለው ነገር ለመሆኑ ምንድነው? አንዳንዱ ሄርኒያ ነው ይላል፣ አንዳንዱ ኢንተርሰፕሽን ነው ይላል፣ አንዳንዱ ደግሞ ልጁ በቂጡ ቁጭ ብሎ ከወደቀ ወይም ደግሞ በቂጡ ዋንጫ ከወደቀ አንጀት ወርዶ ነው ይላሉ። ይህ ነገር ምን ያህል እውነታነት አለው? ቦአ የሚባለው ነገርስ በማሸት ብቻ ይድናል ወይስ አይደለም? በዛሬ ቪዲዮ ስለ ቦአ እናወራለን። ቪዲዮ እጅግ ወሳኝ ነው መረጃ ስለያዘ እስከ መጨረሻ ቪዲዮን ተመልከቱት። ለብዙ ወላጆች እንዲደርስ እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። በተለይ በዚህ ጉዳይ ለሚቸገሩ ወላጆች ኮፒ ሊንክ እያደረጋችሁ ላኩላቸው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። እናንተ ቤተሰብ ተጋብዛችኋል። ይህ ዩቲዩብ ቻናል እጅግ በጣም ብዙ ወላጆችን በስራ የያዘ ነው። በጣም ብዙ ሰዎች ቤተሰብ ሆኖበታል። ከ275,000 በላይ ሰብስክራይበር አለን። እናንተ ቤተሰብ ልትሆኑ ተጋብዛችኋል። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ስንለቅ ወደ እናንተ እንዲደርስ የዩቲዩብ ኖቲፊኬሽን ባራችን ኦን ማድረግ አትርሱ። በተጨማሪ ደግሞ የኖቲፊኬሽን ወይም ደግሞ የደወል ምልክቱን መጫን አትርሱ። ቦአ ስለሚባለው ነገር በሕክምናው አንድ ሲንግል የሆነ መረጃ ነገር እስካሁን አልተገኘም። ሆኖም ግን አንዳንድ የሕክምና ባለሙያዎች ቦአን ቀጥታ ከሄርኒያ ጋር ያያይዙታል። አንዳንዶቹ ደግሞ ኢንተርሰፕሽን ነው ይላሉ። አንዳንዶቹ ደግሞ ይሄ በመታሸት የሚድነው አይነት ነው ይላሉ። ስለዚህ አሁን እነዚህ በዝርዝር ላይ ይላችሁ ነው። በመጀመሪያ ስለ ሄርኒያ ልንገራችሁ። ሄርኒያ የሚባለው ነገር ምንድን ነው? ሄርኒያ ማለት ክፍተት ባለው ነገር ከውስጥ ያለ ማንኛውም ነገር መውጣት ማለት ነው። ለምሳሌ በምስሉ ላይ እንደምትመለከቱት ይህ አምብላይካል ሄርኒያ ይባላል። በተለይ ህፃናት፣ በተለይ ደግሞ እድሜያቸው ከ3 ዓመት በታች ያሉ ህፃናት በተለይ ደግሞ ሴት ህፃናት ላይ ብዙ ጊዜ ያጋጥመናል። ዋናው ምክንያቱ ደግሞ የእትብቱ ዙሪያ ያለው የጡንቻ ክፍተት ስላለው ያንን ክፍተት በመጠቀም ሆድ ውስጥ ያለ ማንኛውም ነገር ኦሜንተም የሚባል ፋት ሊሆን ይችላል፣ ወይም ሌሎች ቲሾች ሊሆን ይችላል፣ ወይም አንጀት ራሱ ሊሆን ይችላል። በዚህ በቀዳዳ ወጣ የሚል ከሆነ ይህ ሄርኒያ ይባላል። ይህን በትክክል ለማወቅ አልትራሳውንድ ቼክ ማድረግ በቂ ነው። በአልትራሳውንድ በቀላሉ የሚገኝ ነገር ነው። ሌላው ሄርኒያ ደግሞ ኢንጓይናል ሄርኒያ ይባላል። ኢንጓይናል ሄርኒያ ደግሞ ብዙ ጊዜ አስተውላችሁ ከሆነ ህፃናት ሲያለቅሱ ወይም ደግሞ ሲስቁ ወይም ደግሞ ሲያስሉ ልክ ብሽሽታቸው አካባቢ ወይም የዘር ፍሬያቸው አካባቢ እብጥ የሚል ነገር አለ። በምስሉ ላይ እንደምትመለከቱት ይህ ኢንጓይናል ሄርኒያ ይባላል። ዋናው ምክንያቱ ደግሞ መዘጋት የነበረበት ቱቦ ወይም ክፍተት ካልተዘጋ በዛ አማካኝነት አንጀት ወይም ሌላ ክፍል ሾልኮ የሚገባ ከሆነ ኢንዳይሬክት ኢንጓይናል ሄርኒያ ሊፈጥር ይችላል። ሌሎችም ብዙ አይነት ሄርኒያዎች አሉ። ባጭሩ ሄርኒያ የሚለው ሙሉ ለሙሉ ቦአ የሚለውን ሊተካ አይችልም። ሆኖም ግን የአንድ ነገር መውጣት ክፍተት አግኝቶ በዛ ክፍተት ምክንያት የሆነ ነገር ከወጣ እሱ ሄርኒያ ይባላል። ከነዚህ አይነቶች ብዙ ጊዜ የሚያጋጥመን አምብላይካል ሄርኒያ ነውና ስለ አምብላይካል ሄርኒያ አጠር ያለ ነገር ልንገራችሁ። አምብላይካል ሄርኒያ በጣም ብዙ ህጻናት ላይ የሚከሰት ፍጹም ተፈጥሯዊ ነገር ነውና ብዙ መጨነቅ የለባችሁም። በተለይ ሴት ህጻናት፣ ያለ ጊዜያቸው የተወለዱ ህጻናት ላይ ብዙ ጊዜ ያጋጥመናል እና ቅድም እንደነገርኳችሁ ምክንያቱ የአብዶሚናል ዎል ዲፌክት ነው ወይም ደግሞ ክፍተት መኖር ነው። ያቺ ክፍተት ደግሞ የምትዘጋው ብዙ ጊዜ ከ3 ዓመት እስከ 5 ዓመት ባለው ጊዜ እየጠበበ ሄድና ይዘጋል። ሆኖም ግን አንዳንዴ ሰርጀሪ የሚያስፈልግበት ኬዝ አለ። የመጀመሪያው ሰርጀሪ የሚያስፈልገው አንጀት በዛ በኩል ሾልኮ ወጥቶ ከተቀረቀረ ወይም ወደኋላ ካልተመለሰ አንደኛ፣ ሁለተኛ ደግሞ በጣም እጅግ ግዙፍ ከሆነና ከፍተኛ የሆነ ፕሬሸር የሚያሳድር ከሆነ በጣም ትልቅ ከሆነ ይህንን በአልትራሳውንድ ዲፌክቱ ቼክ ተደርጎ ምርመራ ቼክ ተደርጎለት የቀዶ ህክምና ሐኪሞች አይተው አይ ይሄ ሰርጀሪ መደረግ አለበት ብለው ከወሰኑ ሰርጀሪ ሊደረግ ይችላል። ብዙ ጊዜ ግን ይህ ክፍተት በተፈጥሮ እየዘጋ ስለሚሄድ ምንም አይነት ሰርጀሪ አያስፈልገውም። ይህን ለማስተካከል ወላጆች ብዙ ጊዜ የሚያደርጉት ነገር ከማሸት ይልቅ ሳንቲም ያስራሉ። ሳንቲም ማሰር ወይም ደግሞ ነገር እዚህ ጠፍጣፋ ነገር አርጎ ማሰር ብዙ ጊዜ ጥቅም የለው፣ በሳይንስም ብዙ የተደገፈ ነገር አይደለም። በራሱ ጊዜ እየገጠመ ይሄዳል። ሆኖም ግን ክፍተቱ በጣም እየጨመረ ከሄደ ህመም ካመጣ ልጁ በጣም ከፍተኛ ለቅሶ ካለውና የህመም ምልክቱ እየጨመረ ከሄደ ግን አንዳንድ ጊዜ ሰርጀሪ ሊያስፈልግ ስለሚችል ምርመራ ማድረጉ ተገቢ ነው የሚሆነው። ምርመራ ሲደረግ ግን በዋነኝነት አልትራሳውንድ ምርመራ ነው ቼክ የምናደርገው። አልትራሳውንድ ምርመራ ለምሳሌ የተቆለፈ ነገር አለ ወይስ የለም፣ የደም ዝውውሩ ይታያል ወይስ አይታይ የሚለው ነገር ይታያል። ይህ የምታዩት አልትራሳውንድ እንግዲህ በብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ አገልግሎት እየሰጠ የሚገኝ አልትራሳውንድ ነው። በዚህ አልትራሳውንድ አይደለም እንደ አምብላይካል ሄርኒያ አይነት ቀላል ኬዞች፣ በጣም ውስብስብ የሚባሉ የአንጀት ኬዞች እንዲሁም የጨጓራ ኬዞች ራሱ በምርመራ ማየት ቼክ ማድረግ ይቻላል እና ምናልባት ለልጆም አልትራሳውንድ ምርመራ ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መታችሁ ማስመርመር ትችላላችሁ። ሁለተኛው ብዙ ሰው ቦአ የሚለው ነገር ደግሞ ኢንተርሰፕሽን ነው። ኢንተርሰፕሽን ማለት አንጀት ውስጥ መቆላለፍና መግባት ማለት ነው። ይህ እንዴት ሊከሰት ይችላል? በምስሉ ላይ እንደምትመለከቱት አንጀት ኖርማሊ ቱቦ ነው። ይህ ቱቦ ለምሳሌ እንደዚህ ያለ ቱቦ በተለያየ ምክንያት አንዱ ውስጥ ውትፍ ካለ ወይም ከገባ እሱ ኢንተርሰፕሽን ይባላል። ይህ የአንጀት መታጠፍን ሊያስከስት ይችላል ወይም አንጀት ሊዘጋ ይችላል። ሁለት አይነት ኢንተርሰፕሽን ኬዝ አለ። አንደኛው ቀለል ያለ ሲሆን ሁለተኛው ከበድ ያለ ነው። ቀላል የሚባለው ኢሊዮ ኢሊያል ወይም ትንሹ አንጀት ውስጥ
ሲገባ ቀላል ነው፣ ብዙ ጊዜ ይለቃል። ምንድነው የሚያጋጥመን? በብዛት ህፃናት የቫይረስ ኢንፌክሽን ይይዛቸውና በቫይረስ ኢንፌክሽን ምክንያት አንጀቱ ሊገባ ይችላል። ለምን? አንጀት ላይ የሚከሰቱ ትንንሽ እብጠቶች አሉ። እነዚህ ንፍፊቶች ይባላሉ። ንፍፊቶች አንዱ የኢንተርሰፕሽን ምክንያት ወይም ሊዲንግ ፖይንት ይባላል በህክምናው። እነሱ ካሉ ኢንተርሰፕሽን ሊከሰት ይችላል። በብዛት የሚያጋጥመን ደግሞ ከ6 ወር እስከ 3 ዓመት ያሉ ህፃናት ላይ ነው። ይህ ነገር ከተከሰተ ራሱን የቻለ ምልክቶች አሉት። ሶስት ዋና ምልክቶችን ልንገራችሁ። የመጀመሪያው ምልክትና ዋነኛው ልጁ ረጅም ሰዓት ያለቅሳል። ሲያለቅስ ደግሞ እግሩን እጥፍ እያደረገ ወደ ሆዱ ወይም ወደ ደረቱ እጥፍ እያደረገ ነው የሚያለቅሰው። ከዛ መሀል ላይ ደግሞ ደና ይሆናል። መሀል ላይ ያለቅሳል፣ መሀል ላይ ደና ያለቅሳል። ይህ የማልቀስ ተከታታይ የሆነ ከፍተኛ የሆነ ለቅሶ ካለ ግዴታ ያ ልጅ ምርመራና ህክምና ወይም አልትራሳውንድ ምርመራ ይፈልጋል ማለት ነው። ሁለተኛው ምልክት ደግሞ ትውከትና ተቅማጥ ነው። የአንጀት መዘጋቱ ከፍተኛ ከሆነ ትውከት ይኖራል። ተቅማጥ ላይ ደግሞ አንዳንድ ጊዜ ደም ሁላ ሊታይ ይችላል፣ ወይም ደግሞ እንደ ንፍጥ ነገርም ሊታይ ይችላል። ይህ ኪራንት ጄሊ አፒራንስ ይባላል። የኢንተርሰፕሽን ዋናው ምልክት ነው። ሶስተኛው ምልክት ደግሞ እየባሰ ከሄደና ልጁ በአግባቡ ሳይረዳ ወይም ሳይታከም ከቀረ የሚከሰት ነገር ነው። ይህም ልጁ በጣም እየደካከመ ይሄዳል፣ በጣም እየተነፋ ሊሄድ ይችላል፣ የደም ግፊት ሊቀንስ ይችላል፣ ኢንፌክሽን እና ሌሎች ነገሮች ሊከሰቱ ይችላሉ ማለት ነው። ስለዚህ እዚህ ደረጃ ሳይደርስ ማከም እንችላለን ማለት ነው። ስለዚህ ኢንተርሰፕሽን በምንድን ነው የሚታከመው? ብዙ ሰዎች ማሳጅ በማድረግ ብቻ የሚታከም ይመስላቸዋል፣ ወይም ልጃቸውን በባህል ህክምና በመውሰድ ማሳጅ ያደርጉታል ወይም ያሳሹታል። የኢሊዮኢሊያል ከሆነ እውነት ነው ሲታሽ ሊለቅ ይችላል። ምክንያቱም ኢሊዮኢሊያል ወይም የትንሹ አንጀት ከሆነ ወዲያ ነው የሚለቀው። እናንተ ቤት ውስጥ በማሸት ራሱ ልታስተካክሉ ትችላላችሁ። ሆኖም ግን ኢሊዮኮሊክ ከሆነ ወይም ደግሞ የኢንተርሰፕሽን መጠኑ በተለይ ከ4-5 ሴንቲሜትር በላይ የረዘመ ከሆነ በማሸት አይስተካከልም። ስለዚህ ልጃችሁን ከማሸታችሁ በፊት በትክክል ልጁ ያለው ምንድን ነው፣ ሆዱ ውስጥ የተረበሸው ነገር ምንድን ነው የሚለው ነገር ደም፣ ሰገራ፣ ሽንት እንዲሁም አልትራሳውንድ ቼክ ማድረግ መጀመሪያ ተገቢ ነው። ሁሉም ነገር ቦአ አይደለም፣ ሁሉም ነገር ኢንተርሰፕሽን ወይም ሄርኒያ አይደለም እና ያለ ምርመራ ቀጥታ ወደ ማሳጅ መግባት፣ ወደ ማሸት መግባት አንዳንዴ ከጥቅሙ ጉዳቱ ሊያመዝን ይችላል እና እንደዚህ ነገር ባትዳፈሩ መክራቸዋለሁ። እሺ ኢንተርሰፕሽን ካልታከመስ ምን ሊከሰት ይችላል? ኢንተርሰፕሽን አይነት አለው። ቀላል አይነት አለው፣ ከባድ አይነት አለው። ከባድ አይነት ሆኖ ለምሳሌ አንዱ አንጀት ውስጥ ከገባ በኋላ ያ የገባው የአንጀት ክፍል ኢንተርሰፕተም የሚባለው ፓርት የደም ሴሎቹ ወይም የደም ስሮቹ እየጠበቡ ይሄዳሉ። በዛ ምክንያት ከፍተኛውን ኢንፌክሽን ሊፈጥር ይችላል። እስከ ጋንግሪን ድረስ ሊከሰት ይችላል። ጋንግሪን ማለት የሞተ ሴል ማለት ነው፣ ሌላ ነገር አይደለም። ጋንግሪን ከተከሰተ ደግሞ አንጀት ተቆርጦ ካልወጣ ሊድን አይችልም። ስለዚህ እዛ ደረጃ ላይ መደረስ የለበትም። ቀድሞ ማሳከም ተገቢ ነው የሚሆነው። ህጻናት ደግሞ ምልክታቸውን ቀድሞ ካወቃችሁላችሁ፣ ቀድሞ ከታገዙ ብዙ ጊዜ ቶሎ ነው የሚድኑትና ብዙ ባንቆይባቸው ጥሩ ነው የሚሆነው። ስለዚህ ህክምናው ምን ይመስላል? ህክምናው እንደየ አይነቱ ነው። ለምሳሌ ቀላል ኢሊዮኢሊያል ከሆነ ኤክስፔክታንት ማኔጅመንት ነው። ጀስት ከ24 ሰዓት በኋላ አልትራሳውንዱን ድገሙት ነው የሚባለው። ምንም ላናደርግላቸው እንችላል። ሆኖም ግን ኢሊዮኮሊክ ከሆነ ወይም ረዘም ያለ ከሆነ ግን ግዴታ ህክምና ይፈልጋል። ህክምናው ከፕሬሸር ህክምና ይጀምራል። በፊንጣ በኩል የሚደረግ ፕሬሸሮች የውሃ ፕሬሸር ሊሆን ይችላል፣ ወይም የአየር ፕሬሸር በማድረግ ያንን የገባ አንጀት ክፍል እንዲመለስ በግፊት እንዲመለስ ማድረግ ይቻላል። በሱ ካልተመለሰ ወይም ደግሞ ከፍተኛ ኢንፌክሽን ካለ ወይም ጋንግሪ መልክ ነገር ካሳደረ ወይም ካሳየ የብለድ ሴሎቹ ወይም ደግሞ የደም ስሮቹ ኮምፕሮማይዝድ የመሆን ምልክት ካሳዩ ግን የዛኔ ሰርጀሪ ሊያስፈልገው ይችላል ማለት ነው። ስለዚህ ኢንተርሰፕሽን ወይም ቦአ የሚባለው ነገር ሁልጊዜ ሰርጀሪ አያስፈልገውም። ሶስተኛውና ብዙ እናቶች ደግሞ የሚሉት ህፃናት በቂጣቸው ዘጭ ብለው ከወደቁ የቦአ ኬዝ ሊከሰት ይችላሉ ይላሉ። አንድ ህፃን በቂጡ ዘጭ ብሎ ስለወደቀ ቦአ ሊከሰት አይችልም። በባህል እንደዛ ይባላል፣ በህክምናው ግን እንደዛ አይሆንም። አንድ ልጅ ሲወድቅ ኖርማሊ አንጀት የሆነ ፊክስድ ስፔስ ያለው ነገር አይደለም፣ በደንብ ካፓሽስ ነው። ወይም ደግሞ ሆዱ ሰፋ ያለ ስለሆነ ክፍተት እስከሌለ ድረስ ወዴትም ሊያመልጥ አይችልም። የራሱን ቦታ ነው የሚጠብቀው። ልጁ ሲወድቅ ለምሳሌ የሶፍት ቲሹ ኢንጁሪ ወይም ደግሞ ቂጡ አካባቢ ወይም አጥንት አካባቢ ጉዳት ሊደርስ ይችላል። በዛ ምክንያት ሊያለቅስ ይችላል። ያ ማለት ግን ቦአ አለው ማለት ላይሆን ይችላል። ስለዚህ ወላጆች ማወቅ ያለባችሁ ነገር ልጅ ስላለቀሰ ብቻ ቦአ አይደለም፣ ወይም ደግሞ አንጀት ወርዶ ላይሆን ይችላል። ስለዚህ ህፃናት ረጅም ሰዓት ማልቀስ ካላቸውና በጣም የሚነጫነጩ ከሆነ ምርመራ፣ ህክምና ይፈልጋሉ ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ